አተ 7-0 አዎ ሰምተኛል 7-0 ሰንደርላንድን መጣል የቻለውን ቡድን እንግዲህ እኛ ሜዳችን ላይ ጠርተን 7 አስቀመነዋል። ከምንም በላይ ደግሞ እነዚህ ጭራሽ ኦን ታርጌትም አልሞከሩም። ያ ሁሉ ሳምንት ስንለጠለት ከርመን እንግዲህ በአንድ ጨዋታ 7 አግብተን ተበቅለናል። ይሄ ማሸነፍ በጣም ነበር የሚያስፈልገን፣ ምክንያቱም ቀጣይ ጨዋታ ከሲቲ ነን። ቶፕ 4 ላይ ወይም ደግሞ ቻምፒየንስ ሊግ ለመሳተፍ የምናደርገው ጨዋታ በጣም ከብዷል። ካሁን በኋላ ከሊቨርፑል ጋር አለን፣ ከማንቸስተር ጋር አለን፣ ከሲቲ ጋር አለን። ስለዚህ ይሄ ማሸነፍ ያስፈልገናል። ኤንዞ እንኳን እዩት እየሳቀ ነበር ጨዋታ ላይ ገና ሳይጀመር ማለት ነው። እና ቡድኑ አሪፍ ስፕሪንት ለማግኘት ይሄ ማሸነፍ ግዴታ ነበር። አሸንፈናል። ቶሲን ራሱ አግብቷል። ዛሬ እኮ ተአምር ነው በቃ። ሳንቼዝን አላየነውም፣ እውነት ለመናገር ሳንቼዝን አላየነውም። ሃቶ ጉስቶ በጣም ደግሞ ዛሬ የተመቸኝ ጉስቶ፣ በቃ ብዙዎቹ በጣም አሪፍ ነበሩ። ኦልሞስት ከዴላፕ ውጪ ዴላፕ የሆነ እንደ ቼልሲ ተጫዋች ካሁን በኋላ አልቆጥሮም። ከሱ ውጪ ሁሉም አሪፍ ነበሩ። የ17 ዓመት ተጫዋች ሁላ ሞክረናል። ኤኒዌይስ ግን ኤፍ ኤ ካፕ ቢሆንም የማይታወቅ ቲም ቢሆንም አሸንፈናል። ለሲቲ ደግሞ እንዘጋጃለን። ይመቻችሁ። ከንቲባችሁ ነኝ። ቀጣይ ዙር ኤፍ ኤ ካፕ ጨዋታ ከአርሰናል ጋር የሚደርሰን ይሆናል ማለት ነው። ውሸቴን ነው ግን አርሰናል ሳውዛምፕተንን ካለፈ በኋላ ከአርሰናል ጋር የሚደርሰን እድል ሰፊ ነው። እንደው ቅዱስ ገብርኤል ብሎ ከአርሰናል ጋር ከደረሰን ቀጣይ ዙር ቸልሲ በአምስተኛ ጨዋታ በዚህ ዓመት ካላስደሰትከኝ በጣም ነው መታስከፋኝ። ለማንኛውም ወደ ጨዋታው ስንመለስ ቸልሲ ድንቅ ብቃትን ያሳየን 7-0 ፖርት ቫሊ መሆኑን እንኳ አትመልከቱ። ከማንም ጋር በተጫወት እንግሊዝ ውስጥ 7 ጎል ማስቆጠር በጣም ከባድ ነው። ቸልሲ ስለሆነ ነው 7 ግብ ያስቆጠረው ወንድሜ። ምንም እዚህ ጋር ሄደ ፖርት ቬሊ ምናምን ብለህ እንዳታላግጥ። ደስ ብሎኛል። ኮሜንት ላይ ሀሳባችሁን። ከንቲባው ነኝ። መልካም አዳር። ወንድም ጥላ ሰላም ነው ወይ? ቼድላው አማን አማን። ዛሬ ተንበሽብሽሻል። ጥሩ ሰርተሻል። ዛሬ ጥሩ ትውስታን ያስታወሽው ጥሩ ትውስታ ነው። በእውነት ስንት ሰው ቁስል አለበት መሰለ። ይሄንን ሲያይ አንተን ለዛውም ወንድም ጥላ ብሎ የሚጠራህ አካል ማለት ነው። በጣም ቁስሉን የቆሰቆስክበት አንተ አለሽ እያይ ለማንኛውም ጀሞ ኦፊሻሊ ስማቸውን ከማላውቀው ቡድን ጋር ቼላው ተጫውቶ 7-0 አሸንፏል። አንዴ ለቼላው ኤንዞን እንኳንም ቀጣሹ በዚህ ጨዋታ ኤንዞን ቀጣሹ በዚህ ጨዋታ። የምር ነው ማለት እኔ ያ የኮምፒውተር ሳይንስ የሆነው መምህር እንኳን ቀጣው። ቀጣይ ግን አስገባው ከሲቲ ጋር አንተ አድብ ቀጣይ አስገባው። አሁን እንኳን ቀጣው። ለማንኛውም ጀማው የኤፍ ኤ ካፕ እንግዲህ የጥሎ ማለፍ ዙር ወደ 4 ውስጥ የተቀላቀሉ ቼልሲ እና ሲቲ አረጋግጠዋል። ነገ ደግሞ እንደ ቀሪ ጨዋታ ይደረጋል። ማታ ደግሞ እኛለን እነሱ እንቀላቀልና ዘንድሮ ፈሰፈስ 2 የለንደን ክለቦች ማለት ነው 4 ውስጥ ገብተን ማለት ነው ይለይልናል። ያው ለንደን ላይ ነኝ ያለው ኦፊሻሊ ለመናገር ግን እንኳን ደስ አላችሁ። ኮንግራ ቼልሲዎች ስላሸነፋችሁ። ግን የቀሰቀሳችሁት ቁስል ቀላል አይደለም። አድቡ። ቸልሲ ፖርት ቬልን 7-0 ማን ኤቨርተን ባጠፋው፣ ፒኤስጂ ባጠፋው፣ ኒውካስል ባጠፋው ፖርት ቬል ተገረፈ ነው የምል 7 ማለት ይመችሽ። የሚገርም ኮንፊደንስ ቢልድ የምታደርጊበት ጨዋታ ማለት ሲቲ ስላለብሽ አቤት ለኔ ስትጮች እኮ ማለት ከቶፕ 4 ለምትጮች የበለጠ ነው የምታስደስሽኝ ዘንድሮ ማለት ዘንድሮ ለኔ ተጫውተሽ አስከፍተሽኝ እንደማታቂ ታውቂያለሽ። አታስከፊኝም። ፕሌየር ሬቲንግ በሰላማዊ መንገድ ይሰራ የምትሉ የባለፈው ስትሸነፉ ነበር። ኤቨርተኑ አሁን ስታሸንፉ ይራመድ የምትሉ ኮሜንት ላይ ታጫውቱልኛላችሁ ማለት ሃንግማን እንኳን ደስ አለሽ። ሰሞኑ በቃ ደስታ ያስፈልግሽ ነበር አባቴ። እኔ ምቀኛ አይደለሁ ገባሽ? ሁሌ ስቃይ ቪዲዮ ራሱ ይደብራል። ቪዲዮ ራሱ ገባ የወደቀ ሰው መደብደብ ምን እኔ ጄሱስ ነኝ እንዴ? የወደቀ ሰውን 3-0 የተቀጠቀጠን 4ኛ ምናምን አያስፈልግም። እንኳን ደስ አለሽ። ፕሌየር ሬቲንግስ ካሚንግ ራይት አፕ። በመጨረሻም የዌምብሌ ቲኬት ተቆርጧል። ያው እንግዲህ ቀጣይ ማን እንደሚገጥመን ባላቅም ማለት ነው። ፖርት ቬል ግን በጥሩ ሰዓት አልመጣሽም። የብሬ ነው ብለ በቃ ከኤንዞ ውጪ እንደምንችል ማሳየት አለብን ብለው ነው የገቡት። ዛሬ እንደዛ ነው የገቡት። ሜሰን ማውንት ሃትሪክ የሰራበት ጨዋታ 2021 ላይ ያኔ ነው ለመጨረሻ ጊዜ 7 ጎል ያስቆጠር ነው ኖርዊች ሲቲ ላይ አይ ቲንክ ኦክቶበር ወር ላይ እና ከዛ በኋላ ዛሬ 7 አስቆጠረ። ሊያም ሩዚኒየር እንዴት መጫወት ያውቃል ከማጋ ከእንደዚህ አይነት ትራዲሽ ቲሞች ጋር። አሁን ቀጣይ ማን ሲቲን እንደዚህ ታረግልኛለህ ወይ ነው ጥያቄ። ታረጋለህ ቶዮንስ አይመስልኝም ገባ 7 ምንድነው 7 ሙሉ ምንድነው ረበለው። በነገራችን ላይ ማለት ነው አሁን ካለባቸው ጫና ትንሽ እንትን ይላሉ ዊኒንግ ሜንታሊቲ ላይ ሆነው
የሚጫወቱ ይመስለኛል። የሲቲ ጨዋታ ለሲቲ ጨዋታ ዛቻ የሚመስል ጨዋታ ነው ያየነው። በጣም የሚገርም ጨዋታ ነበር። እስቲ እናንተ አስተያየታችሁን ስጡበት። እኔ ያው አሸነፍን ብዬ ብዙ ማውራት አልፈልግም። እንደዚህ አይነት ቲም ማሸነፍ ምንም እንትን የለውም፣ ግን ለዓለምም መልእክት ያስተላለፉበት ጨዋታ ይመስለኛል። ምክንያቱም ያለ ኤንዞ ፈርናንዴዝም እኛ ጎል ማግባት እንደምንችል በደንብ ማሳየት ችለዋል እነዚህ ልጆች እና በጣም አሪፍ ነበር። ኢስቴቫኦ ብቻ አይጎዳ፣ ማንም ሰው አይንካው እሱን። እሺ በእናታችሁ በቃ ዱዓ እናርግለት ሁላችንም እንጂ ኢስቴቫኦ ካልተጎዳ እኛ በጣም አሪፍ ነው የምንሆነው። በጣም አሪፍ ጨዋታ አይተናል። የምሬ ነው። እኔ አሁን የገረመኝ ቶሲን ማግባቱ ነው። እኔ ለምንድን ነው ያገባው? እሺ አሁን ቶሲን አገባ ማለት ሊያምሮ ሲነር ቶሲንን ያስገባዋል። በቃ ተስፋ ቆርጦ አሁን ምን ቶሲንን ሲቲ ጨዋታ ላይ እንዳያስገባው ብቻ እሱ ነው የሚያስፈራው። ሌላው ግን በጣም አሪፍ ጨዋታ ነበር። የምሬ ነው የምነግራችሁ፣ በጣም ቆንጆ ነው። እኔ ስለ ጨዋታው ይሄን ብዬ መናገር አልፈልግም፣ ምክንያቱም የገጠምነው ቲም የወረደ ቲም ነው። ስለዚህ እኔ ብዙ ማውራት አልፈልግም። በእርግጥ የወረደ ቲምም ቢሆን 7 ማግባታችን ለእኛ ጥሩ ነገር ነው። እስቲ እንዴት አያችሁት ጨዋታውን? ኮመንት ሴክሽኑ እናንተ ነው። ፕላስ ምልክቱን እየተጫናችሁ ቤተሰቡን አደር። ቼልሲ ኤንዞ ፈርናንዴዝን ለ2 ጌም ቀጥቶታል። ያው በሰጠው ኮሜንት ምናምን ነገር ማለት ነውና እንደዚህ ማለት አይችልም። ጀግና በቃ እኔ በጣም ነው የተመቸኝ ማለት ነው። ቼልሲ ሲጀመር የሚመቸኝ በጣም ቆራት ቲም ነው። በዚህ ድርድር ቀልድ አያውቁም። እሱ ነገራቸው በጣም ይመቸኛል። እንግዲህ ይሄ ነገር ያው ዞሮ ዞሮ ወደ ሮድሪ መምጣቱ አይቀርም እና የሮድሪ ጉዳይ ያው አላለም ውሸት ነው ምናምን በጣም የሚሉ ብዙ ሰዎች አሉ። ግን ውሸት አይደለም። ባይዜ ውሸት ሳይሆን በጣም ከረጅም ኢንተርቪውስ ተቆራርጦ ያላቸው ነገር አውቆ ተገጣጥሞ ነው የመጣው ነው እንጂ ውሸት አይደለም። እኔ ያው እስካሁን ብዙ የተለወጠ ነገር የለም ከባለፈው ካልኩት ነገር ማለት ነው። አሁን ኮንትራት ቀርቦለታል። እንግዲህ እኔ አንድ በጣም የሚያናደኝ ነገር ሲቲን እንዳማራጭ የሚያይ ተጫዋች አይመቸኝም። በቃ ከዚህ በፊት የነበሩ ሌጀንዶቻችን ስንት ነገር የቀረበላቸው በተአምር ሲቲን ለአማራጭ አቅርቦት አያውቁም። ስፔሻሊ ፕራይማቸውን ሳይጨርሱ አይሄዱም። እኔ አንድ ሰው የክለብን ሌጀንድ ነው በጣም ልቤም ሞልቼ የማወራለት የሚሆነው ክለቤን ሁሌ የሚያስቀድምና ፕራይሙን እኔ ጋር ከጨረሰ ነው። ፕራይሙን ሳይጨርስ ከሄደ በጣም ቅርቅር ይለኛል ማለት ነው። እና አሁን ስተርሊንግ በጣም የሚገርም የሲቲ ሌጀንድ ነው፣ ግን ቅርቅር ፕራይሙን ሳይጨርስ ለቆ ስለሄደ ማለት ነው። ለማንኛውም ያው የኤንዞ እንደዛ ተቀጥቷል። ለኛ አንድ ጥቅሙ ያው ከሲቲ ጋር ያለብን ጌም ከቼልሲ ጋር ከኛ ጋር ያለባቸው ጌምም አይጫወትም። ልቃሚ ኤንዞ ኖረ አልኖረ ኩኩ ኖረ አልኖረ ለኛ ጉዳያችን አይደለም። ስንት ተጫዋቾችን ቼልሲ አጥቷል። ይሄ ነው ክሊንሺቱን አስጠብቆ 7 አግብቶ የሚወጣውን ቼልሲ ነው የማውቀው። ይሄ ነው ቲሜ፣ ይሄ ነው ገባህ አይደል? ይሄ ነው ሰሞኑን የማንም መቀለጃ ሆነናል አይደል? ቼልሲ ፈራረሰ፣ ቼልሲ እንደዚህ ነው። ይሄ ነው የኔ ቼልሲ፣ ይሄ ነው በቃ ስለሚችል ጆዋ ፔድሮ። በስማም ምን አይነት ሰው ነህ ግን አንተ? በእናት አቋማችንን ለመመለስ የዛሬውን ጨዋታ ማሸነፋችን ግዴታ ነበር። ፖርትቬልን ተወጣንባት። የሰሞኑን ንዴት የነ ኤንዞ ፈርናንዴዝን ንዴት ነው የተወጣንባቸው ፖርትቬል ላይ ስለምንችል ነው። በቃ ይሄ ነው ቲሜ። እንደ ሊቨርፑል ተቀጥቅጫ አይደለም እንደዛ እንደ ሸባ የወጣሁት። ስለምችል ክሊንሺቴን አስጠብቄ 7 አግብቼ ነው የወጣሁት። በቃ ስለምችል ነው። ማንም እንዳይናገረኝ፣ ማንም ቼልሲ ላይ መጥቶ አፉ እንዲከፍት አልፈቅድለትም። ቼልሲ እንደዚህ አግባብ ነው? እነዚህ ልክ ነው ውስጥ ለምን አሁን ሊወርድ በር ላይ ቆመ ክለብ ላይ 7 ጎል አግብት ልክ ነው? ምን ጀብደኛ አይለኛ ነው? እንዴት ነው ነገሩ? ምን እንደዚህ አይነት ጽግተው አላልኩም። በእርግጥ ቀብጠው ነበር። አይ ሲጀማምር አካባቢ ፖርትቬሎች ትንሽ ልቅበጣሉ። አይ አትቀብጡም። አንድ ገና አገባን፣ 3ኛው ታገዙ። አቶ እኮ መበረኩ ነው ተብቅ ሲል 15ን ካላገባን አሉ አገቡት። ያራዳ ልጅ ምን ችግር አለው? ግማሽ ደርዘን ጎል። ቼልሲ ደግሞ አሁን እንደዚህ ትቷላት። ኤፍኤ ካፕ አብዷል። ጎብቂ ሲቲ ጨርሷል። በነገራችን ላይ ምንድነው እነዚህ እንግሊዝ ክለቦች ሲቲ ሊቨርፑልን ጎል አታገባብኝም አለ። ቼልሲ አንድ ጎል ብትሰጠው ምን ሊግቱ ሊወርድ ነው። ገብቷል። በር ላይ ቆሟል ፖርትቬል። አንድ ጎል ሰጣ ተደሰትኩ ሲል ባካፋ ገቡና አትለው። የታወቀ ነው ከጀርባ ነው። ምንድን ቼልሲ ምንድነው የፈለጋችሁት? ምን አይነት ሂስትሪ ምን አይነት ታሪክ ለማስታወስ ፈልጋችሁ ነው? እዚህ ጋር 7-0 ምናምን የሆነ ከዚህ ቀደ ትዝ ይለኛል፣ ግን ሌላው ነበር ትንቸዋለህ። ለማንኛውም 7-0 ቼልሲ ፓርት ቫሌን እንግዲህ ማሸነፍ ችሏል። አረ ይመቻችሁ። ሁሉም ተጫዋቾች በሚባል ደረጃ አጥቂዎቹ አግብተዋል ማለት ይቻላል። ይመቻችሁ። ኮንግራቹሌሽን። እንዴ ነው። አይ ቼልሲ ይመቸው። ቆይ ብቻ ግን እቺን ቁጥር ሲያዩ ቁስላቸው ያልደረቀላቸው አንዳንድ ክለቦች አሉና ያው እነሱ ይሳቀቃሉ ለማለት ነው። ለማስተዋወስ ያክል ይመቻቸው።
ምን ነው ወንድም ጥላዬ ምን ነው ቼላይ አገር ሰላም አንዴ አገር አማና እንዴ ምን ነው ተወረረች እንዴ ኢትዮጵያ ሳንሰማ ቶሲን አተራቢ ዮዮ ያገባ ቶሲን አተራቢ ዮዮ እውነት ነው ለምን አመረቅ ቼላይ ይሁንልሽ እንኳን ደስ አለ ብያለሁ። ለማንኛውም ኢንዞም ቢወጣ ቶሲን አለ ችግር የለውም ነው እሺ ተረድቻለሁ። ግን እንኳን ደስ አለ ቢሰማኝ ቀጣይ ሳምንት ግን እንደዛ አይቀጥልም። ስነ ምግባርህን ያዝ አርፈህ ለጠጠላጣለ ቀጣይ ሳምንት ስነ ምግባርህን ያዝ ብያለሁ። እዚህ ወያለውን እያስጣሉ ፈላውን ለፈላው እንትን እላለሁ ምናምን አይባልም። ገባ ወያለም ያስጣለ የለቀለጠም ፈላውም ይለቀልጣል። ለማንኛውም እንኳን ደስ አለ። ለቸልሲ የሚያስፈልገው እንደዚህ አይነት ተጫዋች ነው። ለባጆ ክብር ያለው የቸልሲ ትልቅነት የገባው ስቲቫው የሚገርም ተጫዋች ቢስሚላ እንዴት ነው የሚችለው? ዛሬ በጣም ቅር ሊለኝ ነበር ጎል ባያስቆጥር። እንደውም አንድ አይበቃው ነበር፣ ከዛ በላይ ነበር የሚገባው። አንድ አሲስት አንድ ጎል ነው ያስቆጠረው። ግን የሚገርም ልጅ ቸልሲዎች እሱ ስላላችሁ ልትኮሩ ይገባል። ካልተጎዳ በቀር መቀመጥ የለበትም። ጎሉን አስቆጠረና ዛሬ ባጁን እያሳየ ለደጋፊ ፍቅሩን ሲገልጽ ነበር። የሚገርም ልጅ ነው። ይሄ ነው የሚያስፈልገው። ከስኪል በበለጠ ይሄን ክለቡን ማክበር አለበት። ማንኛውም ክለብ ውስጥ ያለ ተጫዋች ነው፣ ለቸልሲ ብቻ አይደለም። ግን ስቲቫው በቃ የሚገባቸው ነው። ቸልሲ ወደ ቦታው የሚመለስ ከሆነ ትልቁን አስተዋጽኦ የሚያደርገው እሱ ነው። አንዱ ብዬ የማስበው እሱ ነው። ምክንያቱም ሁሉ ነገር አለው። በነገራችን ላይ ሳንቶስ በጣም የሚገርም ልጅ ነው። ቢስሚላ እኔ ባለፈው ብራዚል ላይ ያየሁት ካዝሜሮ እንዴት ነፃነት እንደሰማው፣ ምክንያቱም እሱ ስለነበረ። አሁንም በሰል ያለ ተጫዋች አጠገቡ ካለ መስራት ይችላል፣ አቅም አለው። እዛ እኮ አሁን በሰል በየቦታው ሁሉም ልጆች ተመሳሳይ ትናንሽ ሆኑና የሚመራቸው አጡ። አሁን ተከላካይ ላይ ያ ቲያጎ ሲልቫ እንኳን ቢኖር ይሄንኛውን ይመራ ነበር። ገብታችኋል? ካዝሜሮ ጋር ሲሆን ሳንቶስ ባለፈው በጣም የሚገርም ነበር ብራዚል ላይ። አሁንም የሚገርም ልጅ ነው። አሁን ያ 8 ቁጥር አለመኖር ማን ትዝ ይሏል ዛሬ። በእርግጥ የተጋጣሚው ቅለት ሊሆን ይችላል፣ ግን እንደው ይሄን ያህል ቸልሲን ይጎዳል ብዬ አላስብም። እንደው የእሱ አለመኖር እውነት ነው የምላችሁ። የመጣበት ገንዘብ 2-3 ተጫዋች ቸልሲ የሚያስፈልግ ቦታ ላይ ይሸፍን ነበር። በእርግጥ እኔ ያ ሁላ ብር እንዴት እንዳወጡበት አላውቅም። ግን ፋሚሊ ስቲቫው ስላላችሁ የቸልሲ ደጋፊዎች ልትኮሩ ይገባል። ደስ የሚል ውጤት ነው። ተጋጣሚ ምንም ይሁን ምንም የሚያስፈልግ ውጤት ስለነበረ፣ በተለይ ደግሞ በተከታታይ ሽንፈቶች ስለነበሩ ይሄ ውጤት ያስፈልጋል። እንግዲህ ቀጣይ ደግሞ መጠበቅ ነው። ግን ለማንኛውም እስቲ እናንተ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከብዛችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይህንን ጨዋታ ኢንዞ ፈርናንዴዝ ቁጭ ብሎ ነው የኮመኮማት። በእርግጠኝነት አይቶታል። ቁጭ ብሎ ነው ያየው። አይኖ ቢኖርም ለዚህ ጨዋታ ላይ ገባ ይችላል። ስለዚህ ጨዋታ ላይመጥን ይችላል የማወራው ነገር ግን ማለት ነው ቁጭ ብለህ እንዳያህት እርግጠኛ ነኝ። ኢንዞ ፈርናንዴዝ አንተ ኖርክ አልኖርክ ቼልሲ ይቀጥላል በትልቁ ማለት ነው 7 እንደውም አንተ ብትኖር ራሱ እንደዚህ የሚያገባ አይመስለኝም ሳስበው። ቼልሲ ትረሳለህ። አየህ ቼልሲ ትልቅ ነበረ፣ አንተ እያለህም ትልቅ ነው፣ ብትወጣም ትልቅ ነው። ቼልሲ ፖርትቬልን ወስዶ 7 ግማሽ ፍጻሜ ለማንቸስተር ሲቲ ቆንጆ መልእክት። እኔ እንደባለፈው አንድ እኩል ምናምን ልወጣ አይደለም የምመጣው፣ አሁን ላሸንፍህ ነው ብዙ ላገባ ጭራሽ ብሎ ነው የመጣው። ለሲቲ ቆንጆ መልእክት ነው ያስተላለፈው። ጽድት ያለ ቼልሲ ነው የተመለከተው። በቃ እነ ኩኩሬላ ኢንዞ ፈርናንዴዝ ምናምን እዛው። ግን በአንድ በኩል ደግሞ ሳስበው ባለቤቶቹ ደግሞ ትክክል ነን ብለው ደግሞ እንዳያስቡ እፈራለሁ። በቃ ትክክል አይደሉም፣ ግን እንደዚህ አይነት ውጤት ደግሞ ሲያዩ አይ ትክክል ነን ብለው ደግሞ እንዳያስቡ። ቸላ ወንድም ጥላ ግባልኛ ያዙ አባቴ። ምን ነው ፕሪንስ በሰው ድል እንደዚህ ፍንጥዝ የምትለው አትሉኝም? አድር እነኛ ቅንቅ እድፍ የሆኑ የዩናይትድ ደጋፊዎች ሲቲ አሸነፋችሁ ብለ እነሱ በሌሉበት ቶርናመንት ያሉበትም እኮ እነሱ በሌሉበት ቶርናመንት ሲቲ አሸነፈ ብለው ዘለሉብን ላችን እና ቡዬ ራሳችሁን ታውቃላችሁ። እነ ሙወሬበር ራስን ታውቃለህ ራስን። እንደው ቼላው ወንድም ጥላ የቀድሞ ገድላችንን 7-0 አስታወሳችኋ። ቁጭ ነው ያደረገላችሁ። ያስተቀበል 7-0 ቼልሲ ምንድን ያስመለከተን ጋይስ? ይሄ ዊሊያም ስቴቫው የተባለ ብራዚላዊ የፊት መስመር ተጫዋች ራሱ እንዴት አባቱ ነው የሚችለው? ዛሬ በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ጨዋታ የሊግ አንዱን ማለትም በእንግሊዝ 3ኛ ሊግ እርከን ላይ የሚጫወተውን ፖርትቬልን በሜዳው ስታንፎርድ ብሪጅ ያስተናገደው ቼልሲ 7-0 በሆነ ሰፊ ውጤት
አሸንፎ እንግዲህ ወደ ግማሽ ፍጻሜ ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ለቼልሲ 7ቱንም ጎሎች የተለያዩ ተጫዋቾች ነበር ማስቆጠር የቻሉ። 3ቱን ፈርስት ሃፍ ሲሆን ያስቆጠሩት 4ቱን ደግሞ ከሰከንድ ሃፍ በኋላ ነበረ። በዚህ ጨዋታ ላይ ሁለተኛው ደቂቃ ላይ ያሮላቶ ለቼልሲ ቀዳሚ ማድረግ ቻለ። ጃኦ ፔድሮ እንዲሁም ደግሞ ጋብሪኤል በራሱ መረብ ላይ ማስቆጠረው ጎል አማካኝነት ቼልሲን በመጀመሪያው አጋማሽ 3-0 እንዲመራ ማድረግ ቻሉ። ከዛ በኋላ አንድሬ ሳንቶስ፣ አዳራቢዮዮ እንዲሁም ኢስቴቫኦ እና ጋርናቾ የመሳሰሉ ተጫዋቾችም ቀሪዎቹን ጎሎች በማስቆጠር ቼልሲ ጨዋታውን 7-0 በሆነ ውጤት ማሸነፍ ችሏል። ኢስታቪዮ የሚገራርሙ እንቅስቃሴዎች ነበሩት። ድሪብሎቹ በጣም ያምሩ ነበረ። ጥረቱ በጣም ግሩም ነበር። ሊንክ አፕ ፕሌዮቹ በጣም አስገራሚ ነበሩ ማለት ይቻላል። ጎል ማስቆጠሩም በጣም ነበር ደስ ያለኝ፣ ምክንያቱም ብዙ ሲለፋ ነበር። 2 ኳሶች ነው የግቡ ቋሚ መልሰውበት የነበረው ማለት ነው። የጋርናቾ ኳስ ተነካክቶ ሲመጣ ነበር ማስቆጠር የቻለው። እንዲሁም ደግሞ ፖርትቬሎች በዚህ ጨዋታ ላይ ምንም ማድረግ አልቻሉም ነበረ። በጣም የሆነ ፊት የማያደርግ አይነት ፉክክር ነበር የተመለከት ነው። ኳስ ለመያዝ በጣም ተቸግረው ነበር። ሙሉ በሙሉ ዶሚኔት ተደርገው ነበረ። ለማንኛውም ከሩብ ፍጻሜው የተሰናበቱ ሲሆን ቼልሲዎች ወደ ግማሽ ፍጻሜ መቀላቀላቸውን ማረጋገጥ ችሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። በስተመጨረሻም ወንድሙ ላይ ተነስቷል። ስንት ዓመት ስናምነውና ስንት ዓመት ስንተማመንበት የነበረው ወንድማችን ቼላው ቁስላችን ላይ እሾህ ሰዷል። 6-0 አልቋል ጨዋታው አይደል? 92ኛ ላይ ምንድነው ጎል የሚያስ ለምንድነው የምታገቡት? ሊትራሊ ምን ያደርግላችኋል? ጋርናቾ የሚባል እስስት ምን ያደርግላል? አሁን ከመቼ ጀምሮ ነው ጋርናቾ ፔናልቲ መምታት የጀመረው? በቂ እኮ ወይኔ ባልተጫወትንበት ያሰድቡናል ማለት ነው። ቆይ ከእናንተ ጋር ያለን ግንኙነት ዳግም እንድናጤን እያደረጋችሁ ነው። ቼላው ከኋላ እየወጋችሁ ነው። በዚህ አንቀያይም። ብዙ ነገር አሳልፈናል አብረን። 7 ሄቨን ደብሉስ ፖርቱቬልን የሶስተኛውን ዲቪዚዮን ክለብ 7-0 ረምርሞ ከኤፍኤ ካፑ አባረውታል። በዛሬው ጨዋታ ላይ ለቼልሲዎች ቶሲን አዳራቢዮን ጨምሮ 7 የተለያዩ ተጫዋቾች 7 ጎሎችን አስቆጥረው እንግዲህ 4 ውስጥ በኤፍኤ ካፑ መቀላቀላቸውን አረጋግጠዋል። በዌምብሌ የሚደረገውን ቀጣይ ፍልሚያ እንግዲህ ማን ከማን ጋር እንደሚገናኝ እጅግ አጓጊ ሆኗል። ቼልሲ በቀጣይ ማንን የሚያገኝ ይመስላችኋል? 4 ውስጥ። ለማንኛውም ስለምሽቱ አስደናቂ ብቃትና አስደናቂ ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ጋርናቾና የማይረባ ዳኛ ተባብረው 7-0 ያደረጉት ጨዋታውን ማለት ነው። የሊቨርፑል ደጋፊዎች አሪፍ መጽናኛ አግኝታችሁ ሽንፈታችሁን ማገገሚያ ውስታ 7-0 ምናምን ብናገኝ ብናጣ በሚለው ለማንኛውም የአራዳ ልጆች የቼሎ ደጋፊ ይሄ ልጅ በጣም ነው የሚችለው። በነገራችን ላይ በእንደዚህ አይነት ጨዋታ ምናምን እየመዘንኩት ምናምን ሲሆን እኔ ማንቸስተር ዩናይትድ ጨዋታ 2-1 ያለቀው በቀይ ወጦባችሁ ምናምን ካሲሜሮም ድጋሚ በቀይ ወጣበት ጨዋታ ላይ ተቀይሮ ገብቶ ሲያደርግ የነበረው ማለት ዛሬ ደግሞ ጭራሽ ሙድ ነው የያዘ። በቃ ፓስዎቹ እንዴት አባቱ እንደሚያምሩ ማለት መሀል ተጫዋች ደግሞ እንደዚህ ሲሆን ነው ደስ የሚለው። ፓስ ኳስ አይበላም ምናምን። ስቴቫኦ የሚታወቅ ነው። እንኳን እንደዚህ አይነት ማይረባ ቡድን አግኝቶ ማንንም ማንከባለል የሚችል ነው። የቼሎ ደጋፊዎች አሪፍ ነው ነቃ እንድትሉ የሚያደርግ ከ4 ጨዋታ ሽንፈት በኋላ ምናምን ነው አይደል ይሄን ያሸነፋችሁ። በጣም አሪፍ ነው። እግዚአብሔር ቆንጆ ማሸነፍ ነው። ቆንጆ መመለሻ ምናምን ይሆናችኋል። የሊጓን ቡድን ቢሆንም ኖርማል ነው። ቼሎ ይመቸኛል። ለማንኛውም ቆንጅዬ ትኬቶች ሊፈነዳዱ ነው። ግባ ዌምብሌ መጣሁልሽ ይላል። አረ እንዴት ነው የሚቻለው? 7-0 ትሬኒንግ በቃ ቀለል ያለ ትሬኒንግ አድርገን ወጥተናል። በሜዳችን ለቀጣይ 2 ለምናደርገው የሜዳችን ጨዋታዎች የመጀመሪያው ቀለል ያለ ትሬኒንግ አከናውነናል። አረ በስማ ማሸነፍ እንዲህ ደስ ይላል። ማሸነፉን ተው 7 ጎል። አረ እኔ ማላቀውን ዛሬ በየአይነት ነው ጎል እያየ ነበርከው ማለት ነው። ገብቶሃል? ተጫዋች ብትል ጎል አይነቱ ብትል አረ በስማም ዛሬ ጽድት ያለ ፐርፎርማንስ። እኔ 7 ባይሆን የደብረኝ ነበር ነው የምላችሁ። 7 መሆኑ ደስ ብሎኛል። መጨረሻ ላይ ጋርናቾ አረ ይቻላል። ተጫዋቾቹ እያንዳንዱ የተለያየ ተጫዋች ነው ያገቡት። እያንዳንዱ ኦንጎል ጭምር ማለት ነው። ከዛ በስቲያ የሚገባው ጎል ሴት ቢት ኮርና ብትል ፔናልቲ ብትል ኦንጎል አለ፣ በጌም አለ። በቃ የሌለ ማታየው ነገር አልነበረም። አረ እንዴት ነው የሚቻለው? በጣም ጽድት ያለ ተጫዋቾቹ ደግሞ ዛሬ ጉስቶ ብትል ቶሲን ብትል አረ ቶሲን ማለት ነው ዛሬ ቶሲን አደባዮር ገብቷላ። ክርስቲያኖ አዳራቢዮ እንደዛ አይነት ተጫዋች ነበረ። ቴስታው ምን አይነት ቴስታን ያገባው? ቀላል ቴስታ እንዳይመስላችሁ አየር ላይ ቆይቶ ለዚያም ፓወር ማግኘት ማለት አረ ወይኔ ዛሬ ምንድን የሚሻለው? ጉስቶ ራሱ መሀል እየገባ ዛሬ የሆነ የማሪስካ አይነት አጮትም ይዘን ነበር የገባ ነው። ኤንዞ ደስ ብሎታል፣ እኔ ደስ ብሎኛል። ሁላችንም በቃ ደስ ብሎናል ብዬ አስባለሁ በአሁን ሰዓት ማለት ነው። አሁን ቀለል ያለ ትሬኒንግ አድርገናል። ቀጣይ ሲቲ ቁጭ ብሎ እየጠበቀን ነው። እሱም 4-0 ነው ዛሬ ያሸነፈው። ሁለታችንን ማስፈራሪያ ልከናል። ማን ነው የመጨረሻውን ሚሳይል የሚልከው የሚለውን ነገር የዛኔ እናያለን ማለት ነው። ይመቻችሁ። ቼልሲዎች አሸንፈዋል ሳይሆን ረምርመዋል ነው የሚባለው። 7-0 ፖርቱቬልን አሸንፈዋል። ያው ፖርቱቬል ብዙ የሚታወቅ ክለብ አይደለም፣ ወይም ደግሞ ትንሽ ክለብ ነው። ነገር ግን ቼልሲዎች 7 ጎል በማስቆጠር አሸንፈዋል ማለት ነው። እንግዲህ ይህንን ጨዋታ ላይ
የተመለከትኳቸው ነገሮች ቢኖሩ አንድሬ ሳንቶስ ጥሩ ብቃትን እያሳየ የነበረበት ሰዓት ነበረ እና በተደጋጋሚ መሀል ሜዳ ላይ የነዛን ቡድን ተጫዋቾች እንግዲህ መሀል ሜዳ ላይ ብቻ ፖርትቬል ሲሸነፍ ነበረ። መሀል ሜዳ ላይ ቼልሲዎች ጥሩ ነበሩ እና አንድሬ ሳንቶስ ጥሩ ቅብብልን እያደረጉ ጥሩ ፓሶችን እያደረጉ የነበረበት ጨዋታ ነው። አንድሬ ሳንቶስም ጥሩ ጨዋታ ከማድረጉም በላይ ጎል አስቆጥሯል በጨዋታው ላይ ማለት ነው። እናም እንግዲህ የፖርትቬል ተጫዋቾች በደንብ አተኩሮ የነበረው አይ ቲንክ ጨዋታው ላይ ፓልመር ጋር ነበረ። አብዛኞቹ ፓልመርን ለመያዝ እየሞከሩ ነበር። ነገር ግን ቼልሲዎች በኔቶ በኩል ያለውን ቦታ ይጠቀሙ እንግዲህ በተደጋጋሚ ሲያጠቁና ፍሬያማ የሆነ ነገር ሲሰሩ ነበር ማለት ነው። በኔቶ በኩል በደንብ ተጫውተዋል ቼልሲዎች ማለት ነው። እናም በዛ ሳይዝ ፖርትቬሎች እንግዲህ ተቸግረው ነበር ማለት ነው። እናም በዚህ ጨዋታ ላይ 7 ጎል ካስቆጠሩት መካከል መጨረሻ ደቂቃው ላይ ራሱ ፔናልቲ አግኝተው ነው ቼልሲዎች ያስቆጠሩት ማለት ነው። አይ ቲንክ ጋርናቾ ነው ያስቆጠረው። ጋርናቾ መጨረሻ ደቂቃ ላይ እሱ ነበር ያስቆጠረው። ለማንኛውም እንግዲህ ቼልሲዎች 7 ጎል አስቆጥረው ፖርትቬልን አሸንፈዋል። ያው ቼልሲዎች እንግዲህ 7 ጎል እንዲያስቆጥሩ ካደረጋቸው ነገሮች መካከል አንዱ ረጋ ብለው መጫወታቸው ነው። በተደጋጋሚ የሚያገኙትን እድሎች በደንብ ተጠቅመውባቸዋል። ረጋ ብለው ነበር ሲቀባበሉ ነበሩት እና አንድሬ ሳንቶስም እያደራጁት የነበረው ኳስ እንግዲህ አሪፍ ነበረ። እናም እንግዲህ ሌላ የተመለከትኩት አዲስ ነገር ኤንዞ ፈርናንዴዝ እንግዲህ ቅጣት ላይ ነው። እናም በሜዳ ተገኝቶ አይ ቲንክ ፋብሪዚዮ ላይ ያየሁት ይመስለኛል ሜዳ ላይ ተገኝቶ ፎቶ ወጥቶ ነበረ። ተጫዋቹም እንግዲህ 2 ጨዋታ መቀጣቱን ተከትሎ ነው ይህ የሆነው ማለት ነው። ለማንኛውም ቼልሲዎች ስለዚህ ድላችሁ ምን ትላላችሁ? ይመቻል። 7-0 ዋው! አሪፍ የሚገርም ሪዛልት። እኔ መጀመሪያ እንዳልኳችሁ ጀስት ዊን ነበር የምፈልገው። 1ም ገባ 2ም ገባ ዊን ነበር፣ ግን 7-0 አሸንፈናል። ኤቭሪዋን የሚገርም ፐርፎርማንስ ነበር ያየነው ከበረኛ እስከ ፊት ለፊት። ኤስቴቫው መጀመሪያ አካባቢ ፓስ ምናምን ስህተቶች ሲያበዛ ነበረ፣ ግን ቀስ በቀስ ጌሙ ላይ የሚገርም እየሆነ መጣ። በተለይ ከሰከንድ ሃፍ በኋላ 2 አግል ከጨበበ በኋላ እንደምንም ግን አንድ የሚገባውን ጎል አግኝቷል። ብቻ ኤቭሪዋን ወስቶ ሳንቶስ የሚገርም ፐርፎርማንስ፣ ሃቶ ኢቭን አጎታችን ቶሲን ራሱ በአቅሙ እሱ ራሱ አሪፍ ጌም ነበር ያሳለፈው። ብቻ ኤቭሪቲንግ ዋዝ ፐርፌክት። ፓልመርም የሱ ጎል ብለው ሰጡት እንጂ እሱ ጎል አይመስለኝም። ጆ ፔድሮ የሚያቆመው የለም። በቃ አሁን ሰዓት ላይ ጆ ፔድሮን ፒኤስጂ ብቻ ነው የሚያቆመው፣ ፒኤስጂ ብቻ፣ ከዛ ውጭ ማንም አያቆመው። ምን አይነት ፊኒሽ ነው? ምን አይነት እርጋታ ነው? ፔድሮ ኔቶ የሚገርም በቃ ገብቷል። አሁን ኤክስፒሪየንስድ ከሆኑ ዊንገሮች የምታገኘው አይነት ነገር ነው ያየ ነው። አሁን ብዙ ዊንገሮች ቢሆኑ በኔቶ አሲስት ያደረገውን ኳስ ያው እዚህ እየተገፋፉ ምናምን ያልፋል። ብቻ ኤኒዌይስ ኦቨርኦል በጣም የሚገርም ፐርፎርማንስ። ግን ሳስበው ሜቢ ላይክ የኛ አሪፍ መሆን ነው ወይስ ደግሞ የፖርትቬል በጣም ፑር መሆን ነው የሚለውን ነገር እርግጠኛ አይደለንም። እስኪ ቀጣይ በምናያቸው ለ3 ጨዋታዎች ምንገመግም ይሆናል። እሱን ብቻ የሚገርሙኝ ነበር። የዛሬው ደግሞ አያደርስ ነው። 7 ነው። 3ቱም ብራዚላውያን ጎል ማግባት ችለዋል። አሌሃንድሮ ጋርናቾም ተቀይሮ ገብቶ ጎል አግብቷል። 7 ፖርት ቫሌን 7 ሰተናታል። በቀጣይ ከአርሰናል ወይንም ደግሞ ከማንቸስተር ሲቲ ነው የምንገናኘው። ኮመንት ላይ ሀሳባችሁን ጠብቃለሁ። ዛሬ ግን 7 ነው የሰጠናቸው። 7 ማለት ይመቻችሁ።